ውድ የሀሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሀሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ሰላም ጤና ይስጥልን ውድ የዚህ ቻናል ተከታዮቻችን እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የአራተኛ ፊደል በሆኑት ቃላት ምስረታ ነው። ቃላትን እንዴት እንመሰርታለን፣ ቃላት ምንድነው፣ ቃላት እንዴት አገጣጥመን እናነባለን የሚለውን ይሆናል የምናየው በዛሬ ቪዲዮአችን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አማርኛም ሆነ እንግሊዘኛ ማንኛውንም የትምህርት አይነት መማር ለሚፈልጉ አድርሱልን። እያንዳንዳቸውን ቃል እየመሰረትን እናያለን። ይቺ የጀ አራተኛ ፊደል ጃ ብለን የምናነባት ትሆናለች። እስኪ ፊደሎችን ስናነባቸው እያንዳንዳቸውና እዚህ በቃላት ስናነባቸው የፍጥነትና ረጋ ብሎና ፈጥኖ የማንበብ ልዩነት ካልሆነ ሌላ ልዩነት የለውም ማለት ነው። ስለዚህ እቺ ማናት? ጃ፣ እቺ ኬ፣ እቺ ት። እንደዚህ ብለን ፊደሎችን ለመጥራት ከመጀመሪያው ምን መሆን አለበት? ፊደሎችን ከመጀመሪያው በደንብ አድርገን ጥርት አድርገን ካወቅነ ከዚህ በኋላ አገጣጥሞ ማንበብ ወይም ደግሞ መጻፍ ምንም አይከብደንም ማለት ነው። ከመጀመሪያው ከመሰረቱ ፊደሎችን ሀሁ ብለን ወይም ደግሞ የፊደል ገበታ ስንቆጥር በደንብ አድርገን እዚያ ላይ ጊዜና ቦታ ሰጠን እንድናውቃቸው ይገባል ማለት ነው። ስለዚህ ስናነበው ምን ይሆናል? ጃ ኬ ት፣ ጃ ኬ ት፣ ጃኬት፣ ጃኬት። እሺስ ጃ ኢስ ፓ እችስ ን። ይኸው ለምሳሌ እችን ፓም ብናይ ከቤት ፐ ፑ ፒ ፓ ብለን አራተኛ ፊደል ስንደርስ ፓ ብለን ነው የምናነባት። ስለዚህም ይኸው ፓ። እስቲ ጃ ፓ ን ብለን እናነባዋለን። ጃፓን፣ ጃፓን። እሺ ይቺስ ጃ፣ ይቺ ር፣ ይቺ ት በአንድ ላይ ምን ይሆናል? ጃርት፣ ጃርት፣ ጃርት ይሆናል ማለት ነው። ጃርት። እሺ እቺ ደግሞ የገ አራተኛ ፊደል ጋ ብለን ነው የምናነባት። ጋ። ይኸው እስቲ ቃል ስንመሰረትበት እቺ ማናት? ጋ። እቺ ሬ በአንድ ላይ ስናነበው ምን ይሆናል? ጋ ሬ፣ ጋሬ፣ ጋሬ። እቺስ ጋ፣ እቺ ዜ፣ እቺ ጣ በአንድ ላይ ጋዜጣ፣ ጋዜጣ፣ ጋዜጣ። እሺ እቺስ ጋ፣ እቺ ራ፣ እቺ ዥ በአንድ ላይ ስናነበው ጋ ራ ዥ፣ ጋራጅ። ምን ይሆናል? ጋራጅ፣ ጋራጅ። እሺ እቺስ፣ እቺ ደግሞ የጠ አራተኛ ፊደል ማን ብለን ነው የምናነባት? ቆጥረን እንኳ አራተኛ ፊደሎች እግራቸው አጭር ነው ወይም ደግሞ አምስተኛ ፊደሎች እግራቸው ላይ ቀለበት አላቸው በቀኝ በኩል ብለናል። ስለዚህ ቆጥረን ስንተኛ አራተኛ ፊደል እግራቸው አጭር እንደሆነ ካወቅነ ቆጥረን ራሱ ደርሰን ማንበብ ወይም መለማመድ እንችላለን ማለት ነው። ለምሳሌ ይችን ስናነባ ጠ፣ ጡ፣ ጢ፣ ጣ። ይኸው ጣ ብለን ነው የምንጠራት ማለት ነው። ስለዚህ ጣ፣ ይቺ ማናት? ጣ፣ ይቺ ት በአንድ ላይ ስናነበው ምን ይሆናል? ጣ ት፣ ጣት፣ ጣት። ይቺስ ጣ፣ ይቺ እ፣ ይቺ ም በአንድ ላይ ስናነበው ምን ይሆናል? ይቺ ጣ ም፣ ጣ እም፣ ጣም ይሆናል ማለት ነው። ጣም ይሆናል ማለት ነው። ይቺስ እነዚህ ሁለቶች ተመሳሳይ ፊደሎች ናቸው፣ አራተኛ ፊደሎች። ስለዚህ ይቺ ምን ይሆናል? ጣ ጣ፣ ጣ ጣ፣ ጣጣ። ይኸው ጣጣ ሚል ትርጉም ይሰጡናል ማለት ነው። ሁለቶች ስናነባቸው ጣጣ። እቺ ደግሞ የጭ አራተኛ ፊደል ናት። እቺ ማናት? ጫ፣
ይቺ ጩ፣ ይቺ ት በአንድ ላይ ምን ይሆናል? ጫ ጩ ት ጫጩት ጫጩት። ይቺ ማናት? ጫ ይቺ ማ ጫ ማ ጫማ ጫማ። ይቺስ ጫ ይቺ ት በአንድ ላይ ምን ይሆናል? ጫት 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 ብለን እናነባዋለን ማለት ነው። ስለዚህ እንደዚህ እያደረግን በቀላሉ ፊደሎችን ካወቅን ማንበብ ምንም አይከብደንም ማለት ነው። ስለዚህ እያገጣጠምን እየጻፍን እየተለማመድን ሁሎችን አንድ ባንድ እናያለን ማለት ነው። በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ መማር እንፈልጋለን ለምትሉ ደግሞ ታች ቪዲዮ ስር ባስቀመጥነው ስልክ ደውሉልን። በአጭር ጊዜ የምትፈልጉትን ትምህርት እንደፈለጋችሁ አቀላጥፋችሁ መጻፍ ማንበብ እንድትችሉ እናስተምራችኋለን ማለት ነው። ይቺ ደግሞ ማነች? ጳ ነች። ጳ ይቺ ጳ ይቺ ጉ ይቺ ሜ በአንድ ላይ ስናነበው ምን ይሆናል? በአንድ ላይ ስናነበው ጳ ጉ ሜ ጳጉሜ ጳጉሜ። እሺ ይቺስ? ይቺ ማናት? ጳ ይቺስ? ጳ ይቺ ስ ይኸው ሌላ። እሺ ይቺ ማናት? ጳ ይቺስ? ጳ ይቺ ስ በአንድ ላይ ስናነበው ምን ይሆናል? ጳ ጳ ስ ጳ ጳ ስ ጳጳስ ጳጳስ። እሺ ይቺስ? ጳ ይቺ ው ይቺ ሎ ይቺ ስ በአንድ ላይ ስናነበው ምን ይሆናል? ጳ ው ሎ ስ ጳውሎስ ጳውሎስ። ይቺ ደግሞ አምስተኛ ፊደል ናት። የሃ አምስተኛ ፊደል። አምስተኛ ፊደሎች እግራቸው ላይ ቀለበት አላቸው ወይም ደግሞ ኤ ሚል ድምፅ አላቸው ስናነባቸው። ለምሳሌ እቺ ሄ ሄ ይኸው ሄ ይቺ ክ ይቺ ታ ይቺ ር በአንድ ላይ ምን ይሆናል? ሄክታር ሄክታር ሄክታር። እሺ ይቺስ? ሄ ይቺ ኖ ይቺ ክ በአንድ ላይ ሄኖክ ሄኖክ። ይቺስ? ሄ ይቺ ለ ይቺ ን ሄለን ምን ብለን እናነባዋለን? ሄለን። እሺ ይቺስ? ሌ ናት። የለ አምስተኛ ፊደል ሌ ሌቺ ሌ ይቺ ጦ በአንድ ላይ ሌጦ ሌጦ። ይቺ ሌ ይቺ ባ ይቺ ው በአንድ ላይ ስናነበው ምን ይሆናል? ሌባው ሌባው ሌባው። ይቺስ? ሌ ይቺ ሎ ይቺ ች ሌሎች ሌሎች ሌሎች። ይቺስ? ሜ ይቺ ዳ በአንድ ላይ ሜዳ ብለን እናነባዋለን። ሜዳ ሜዳ። ይቺስ? ሜ ይቺ ት ይቺ ር ሜትር ብለን እናነባዋለን። ሜትር። ይቺስ? ሜ ይቺ ታ በአንድ ላይ ሜታ ሜታ። ስለዚህ እንደዚህ እያደረግን ቃላትን ባጭሩ ማወቅ እንችላለን ማለት ነው። እያንዳንዳቸውን እየጻፋችሁ እያነበባችሁ ተለማመዱ። ለዛሬ እንዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።